ቤቱን ለባለቤቱ የመመለስ ጥሪ። አንድን ታሪካዊና መንፈሳዊ ተቋም ከውስጥም ከውጭም ከሚመጡ ዘመናዊና ያስተምዕሮ ማዕበሎችም ስውር ዝንፈቶችም ታድጎ ማሻገር የሚቻለው የቆመበት የቃል መሰረት ፍጹም ጠንካራና ጤናማ ሲሆን ብቻ ነው። እኔ ደግሞ ሐዋርያ ነኝ፣ እኔ ነብይ ነኝ ያሉ ሰዎች ራሳቸውንም ሾመው የሚመጡበት መንገድ አለ። ከዚህ የተነሳ ጥያቄዎች ይነሳሉ። የኢትዮጵያ ቃለ ሕይወት ቤተክርስቲያንስ ሐዋርያ ትሾማለች? ነብይ ትሾማለች? ይሁዳና ሲላስ ደግሞ ስሙ፣ ይሁዳና ሲላስ ደግሞ ነቢያት ነበሩና ወንድሞችን በብዙ ቃል መክረው አጸኗቸው። እስራኤል ስጦታዎች፣ አምስቱ ስጦታዎች ሰዎች የተሰጡት እነዚህ ሰዎች አገልግሎታቸውን ተወጡ፣ አገለገሉ የሚባለው እነሱ አጃቢ ሲኖራቸው እነሱ ፌመስ ሲሆኑ አይደለም። የሚያገለግሉት ምዕመን እግዚአብሔርን ሲያውቅ በቃ አገልጋዮች በየአቅጣጫው እየወጡ መሰረታችን ሐዋርያት ናቸው፣ የመሰረት ነቢያ ምናምን የመሰረት ሐዋርያ ገለመለመ። እኔ ይገርመኛል፣ ሐዋርያቶች በቤታቸው በቤተ መቅደስ በደረሱበት ስፍራ ሁሉ ትምህርታቸውና ስብከታቸው አንድ ነበር። ወደ መጽሐፍ ቅዱሱ እንድመለስና እሱ ምን ይላል ሲባል አይ እነዚህ ሰዎች ተቋርጧል የሚሉ ናቸው። የጸጋ ስጦታ የለም ተቋርጧል፣ መንፈስ ቅዱስ ሙላት የሚባል ነገር ተቋርጧል የሚሉ ናቸው ብሎ ሌላው ጅምብር በህዝቡ መካከል ሲነዛ ትመለከታላችሁ። ሐዋርያም የለም ነብይም የለም ብላችሁ ይህንን ሜሴጅ ያስተላልፋችሁ የትኛው የቸርች መሪዎች ዛሬ ነገ ሳትሉ በዚህ ጉዳይ ላይ ድጋሜ የይቅርታ ማስገባት አለባቸው። ሐዋርያ የለም ነብይ የለም፣ ቤተ ክርስቲያን ውስጥ የሐዋርያነት ጸጋ የለም፣ የነቢያት ጸጋ የለም፣ አይሰጥም የሚል አንድ ትርክት አለ። በጥራት በወንጌል ንጽህናና በጠራ መጽሐፍ ቅዱሳዊ መሰረት ላይ ለብዙ አስርት ዓመታት የጸናችው የኢትዮጵያ ቃለ ሕይወት ቤተክርስቲያን ዛሬ በታሪኳ ውስጥ ሌላኛውን ፈታኝ ታሪካዊና አዲስ ምዕራፍ እየተጋፈጠች ትገኛለች።